ከመካከል ነጥቆ እየወሰደ ብቻችንን እየቀረን ነው። አንድ ትልቅ ዋርካ ከመካከላችን ተነስቷል። ያንን መዓዛ ሲስቡት ነፍሳቸው ከስጋ ተለይታለች። ምን አይነት ምሉእ የሆነች ሃይማኖት ነው የምንከተለው ብላችሁ በተስፋ እናንተም እዚህ ክብር ላይ እንድትደርሱ በምዕራፈ ቅዱሳን ጎሮጎር ቅድስት ማርያም አንድነት ገዳም ደነገጧል። ከወንበራቸው ብድግ አሉ። ብርክ እጃቸው ሁሉ ይንቀጠቀጣል። እንዴ ምን ነው? ለምን መጣችሁ? እንዴት መጣችሁብኝ? ምን ነው እሱ? ምን ተፈጠረ? የሚገርም ነው። ደብቀው ስለያዙት በሚስጥር ስላወቅን አረዱት ብለናቸዋል። ሀገራችንን እንወቅ፣ ሃይማኖታችንን እንጠብቅ፣ ገዳማትን እንጎብኝ። እንደምን ሰንብታችኋል? ሰላም፣ ጤና፣ ፍቅርና አንድነትን አንድ ላይ አድርጎ ይስጥልን። ውድ የተከበራችሁና የተወደዳችሁ የሰባት ቴሌቪዥን መርሃ ግብር ተከታታዮች እንደምን ሰንብታችኋል? እንደምን ሳላችሁ? ሁሉ መልካም ነው ወይ? እግዚአብሔር ይክበር ይመስገን። ሀገራችን ኢትዮጵያ የምንከተላትና የምናምናት ኦርቶዶክሳዊት ተዋህዶ ቤተክርስቲያን ቅድስት 9 ወሯን እንደገባ እንደዛች በጭንቅ በጣር በምጥ የተያዘች ሴት ትመስላለች። በአርሲ ስለተገደሉ እየተገደሉ ስላሉ ሊገደሉ ስለታሰበባቸው ሰዎች በሙሉ ይገደኛል። እኔ ዲያቆን አቤሜሌክ ጸጋ ነኝ። ስለ ሃይማኖቴ፣ ስለ ሀገሬ ይመለከተኛል። እግዚአብሔር ሕዝቦቹን እየጠበቀ የሚፈልጋቸውንና በቤቱ ጸንተው ያሉትን በስጋው ደግሞ የታተሙ በ40ና በ80 ቀን ደግሞ እንዲሁ የሥላሴ ልጅነት ያገኙትን ከመካከል ነጥቆ እየወሰደ ብቻችንን እየቀረን ነው። አባ ኃይለ ማርያም አርፈዋል። እንግዲህ እኛ ቋሚዎች ሆነን በዚህ ስፍራ ለእናንተ ይህንን ቪዲዮ ቀርጸን ስናመጣላችሁ በብዙ ሐዘን ውስጥ ሆነን ነው። ምክንያት ለሀገር፣ ለወገን፣ ለሃይማኖት፣ ስለ ሁሉ የሚጸልዩ ስለ አዝርዕት፣ ስለ እንስሳ፣ ስለሚነጋውና ስለሚመሸው፣ ስለ ክረምትና በጋ ጭምር ሳያቋርጡ ወደ እግዚአብሔር የሰጠህንን አታጉድልብን ያሳየህንንም አትንሳን ሲሉ በእግዚአብሔር ፊት ዕለት ዕለት የሚያነቡ ስለነበረ አንድ ትልቅ ዋርካ ከመካከላችን ተነስቷል። ይህንን ቪዲዮ ወደ እናንተ ይዤላችሁ ስመጣ አሁንም ደግሜ የምነግራችሁ ይሄንን ነው። በትልቅ ሐዘን ውስጥ ነው። መቼም ይህንን ቪዲዮ ከዚህ በፊት ስለ እሳቸው አንድ ቪዲዮ ይዤላችሁ ቀርቤ ወደ እናንተ አስተላልፌ ነበረ። በዚያ ጊዜ በረከታቸው ይድረሰን፣ በረከታቸው በእኛ ላይ ይሁን እያላችሁ በኮሜንት ቦክስ ላይ ያስቀመጣችሁ ሰዎች አላችሁ። ዛሬ ሐዘናችሁን ላበዛባችሁ አይደለም፣ ባለባችሁ ችግር ላይ ይህንን ይዤ የመጣሁት ግን እንድንመለስ እሳቸውም ደግሞ ግብአተ መሬት እንደተከናወነ እንዲሁም እንዳረፉ ለመንገር ነው እንጂ በ2018 ጥቅምት 4 ቀን አባታችን አባ ኃይለ ማርያም የተባሉ ትልቅ ባይታዊ ርዕሰ ባይታዊ ሆነው በዚህ ከአዲስ አበባ ለ7 ዓመት እንደቀደሱ
እንትናቸውን ደብቀው እንዳሉ ነው ሲናገሩ የነበሩት ማለት ነው። 7 ዓመት ላይ አዲስ አበባ ከቀደሱ በኋላ በጋዜጠኝነት እየሰሩ ምንነ ህይወታቸው አዚ ደርሰዋል። በዚያ ዕለት ግን ምንድነው የቀብር ስነ ስርዓታቸው የሆነበት ብዙ እየጸለዩ ለሀገር ለዓለም የሚጸልዩ አባት እንደዚሁም ሰው አለማስቀየም ሁሉም መነኮሳትም በሀገር ውስጥና በሀገር ውጭ ያሉትን ሰዎች እንኳን ሲመጡ አንድ አይነት በማድረግ እያስተናገዱ የሚወደዱ አባት ነበሩና ትልቅ አባት ናቸው። ሞታቸው እረፍታቸው ሆኖ የተነገረላቸው እንዲሁም ደግሞ ስለ እውነት በዓለም እንደምንኖር እንደኛ የሞቱበት ቅጽበት ነፍሳቸው ከስጋ የተለያየችበት ሰዓት ለብዙዎች አነጋጋሪ ሆኖ ለብዙዎች መነኮሳት፣ ለብዙዎች ዲያቆናት፣ ካህናት በስፍራው ላይ ለነበሩ ምዕመናንም ጭምር እጅግ ድንቅ ውብ እጅግ በጣም የሚያስገርም ነበረ። አይደለም ሰው ነፍሱ ከስጋው ስትለይ ይቅርና እንጨት እንኳን ሲወድቅ ድምፅ ያሰማ ነበረ። እሳቸው ግን ያም ተብሎ ከሚጠራ በገነት ከሚገኝ ከእመቤታችን መጠሪያ ስሟ ግማሽ ያም ተብሎ ከተጠራው እጽ ተቀንጥቦ መጥቶ በአፍንጫቸው ላይ እንዳረፈ ያህል ያንን መዓዛ ሲስቡት ነፍሳቸው ከስጋ ተለይታለች። በቀጥታ ዛሬ ወዳዘጋጀሁላችሁና ለእናንተ እንደ መረጃ የሚሆናችሁ ዘንድ ይዤላችሁ ወደ መጣሁት ቪዲዮ ይዣችሁ ልሂድ። እሱን ቪዲዮ በአንክሮ በደንብ አድርጋችሁ እንድትሰሙልኝ እንድታዩ ስርዓቷን የቤተ ክርስቲያናችንን እንደው ምን አይነት ምሉ የሆነች ሃይማኖት ነው የምንከተለው ብላችሁ በተስፋ እናንተም እዚህ ክብር ላይ እንድትደርሱና ይህ ክብር እንዲደርሳችሁ ብትመለከቱት መልካም ነው ላለሁኝ። ተጋበዙልኝ። አባ ኃይለማርያም በምዕራፈ ቅዱሳን ጎሮጎር ቅድስት ማርያም አንድነት ገዳም በሰሜን ወሎ በሚገኘው ከከተሙ 25 ዓመታቶች በላይ አልፈዋል። ከሰሩት ታምራቶችና ያደረጉን ነገሮች ምንድነው? ከነብር ጋርና ከነብር ከዘንዶ ጋራ እንደሚፈራረቅ እሳቸው መስከረ ብዙ አባቶችን ምስክሯን ማለት ነው። ነብሩ ሲሄድ ዘንዶ ይመጣል፣ ዘንዶ ሲሄድ ነብሩ ይመጣል ማለት ነውና ቁመውም እንደሚያስቀድሱ የአባቶቻችን ቃል በቃል ምስክር ሰጥተዋል። የአባቶች ደወል ምንድነው? ደወሉ እንጨት ነው ያሉት በቃላቸው ሲናገሩ። እንጨቱ ቁሜ ሳስቀድስ አብይን ጾምን እያስቀደስኩኝ እንጨት ደወል አባ ምሰሶ ከተባለው ላይ ከዛ ለብዙ ዓመት እንደቆየ በአካባቢው ያሉ ነዋሪዎችም ያውቃሉ። እንዲሁም ለሱ ላይ የሚመጡ ሰዎች እያገኟቸው ምን ጋር ነው ቁመህ የምታወራው ሲሏቸው ቅዳሴውን መጨረሻ ላይ ተናግረዋል ማለት ነው። ከብፁዕ አባታችን አቡነ ኤርሚያስ አዳር ትምህርት ቤት የመጡ ደቀ መዛሙርት እነሱ ወደ ሳታት ሲመጡ አግኝተዋቸው ነበር ይላል። እነሱ ሳታት ሲመጡ ለመቆም ሲመጡ ወደዚህ ሁሉም መናኝ አባቶች ተነስተው ወደ ቤተክርስቲያኑ ሲገቡ አባቶች ገብተው እንደባረኳቸውና እያወሩ ሰምተናቸዋል ብለው እነሱም ከዛ ወዲህ የምዕራፈ ቅዱሳን ጎሮጎር ፍቅር አደረብን። አባ ኃይለማርያም የተባሉት አባት ምንኛ ደግ ናቸው። ቅዱሳን ደጃፋቸውን አንኳኩተው ሲገቡ አገኘናቸው። ሲወጡ በረከት ሰጥተዋቸው ሲሄዱ አይተን እኛም በእነሱ በረከት ብዙ ነገር አግኝተናል ብለው እነሱ መስክረዋል ማለት ነው። እና አባታችን ይህንን ጭንቅ ዓለም አታሳየኝ እያሉ አሁን በፊት ጦርነቱ ከመጀመሩ በፊት አፋቸውን ባርሞ እንደለጎሙና ከዛ በፊት ለመጣው ለተራበው በማብላት ለተጠማው በማጠጣት በተለይም እመቤታችን እየዘከሩ ሂዳር ማርያምን፣ ሰኔ ማርያምና መስከረም ማርያምን ካላቸው ነገር ጦሬታ በተሰጣቸው መሰረት ያችን የተወረጣ ገንዘብ ለገዳሙ ማስገብተው በፊት ግን ያችን ጦሬታቸውን ለዝክር ለእመቤታችን እንደሚያረጉና የተራበውን በአካባቢውም ሰውም ምስክር ሆነው ይገኛል ማለት ነው።
እዛ ስፍራ ላይ ካወራናቸው መነኮሳት ስራቸው ከነበሩ መነኳኩስት ውስጥ አንዲቷ መነኩሴ ምን አሉ ይመሰላችሁ? አንድ ጊዜ እንደዚሁ ሊጠይቋቸው ገዳማውያኑ ሰብሰብ ብለው ብቻቸውን ገለል ብለው ስለሚኖሩ እንዴት ዋሉ አባ ኃይለ ማርያም ሰላም ኖት ሆይ እያለን ስንሄድ ደነገጡ አሉ። ከወንበራቸው ብድግ አሉ። ብርክ ብርክ እጃቸው ሁሉ ይንቀጠቀጣል። እንዴ ምን ነው? ለምን መጣችሁ? እንዴት መጣችሁብኝ? ምን ነው እሱ? ምን ተፈጠረ? ይርበተበቱ ነበር አሉ። በቃ ሆደ ቡቡ ናቸው፣ ደንጋጣ ናቸው። የሰው ነገር አይሆንላቸው። ቤተሰቦች አሏቸው፣ ልጆች አሏቸው፣ ባለቤት አላቸው። እጅግ ያማረ ህይወት የሚኖሩ በከተማ ውስጥ አንቱ ተብሎ የሚጠሩ የነበሩ ነበሩ። ማን ደግሞ አረፈ፣ ማን ደግሞ ሞተ፣ ማን ደግሞ እንዲሆነ ልትሉኝ ይሆናል ብለው ሲንቀጠቀጡ አየናቸው። ሆዳቸው ሆደ ቡቡ ናቸው፣ አይችሉም። እጅግ በጣም አዛኝ ነበሩ። ገዳሙ እጅግ በጣም በጦርነትና ሰው በማጣት እንዲሁም በኮሮና በተለያዩ ምክንያቶች ተጎድቶ ሙጃ ይበሉ ነበረ። እናንተዬ ቁርስ በልተን ምሳ ስላልደገምን እጅግ በጣም አዝነን እግዚአብሔርን ስናማረር እኔ ልጅህ አይደለሁም፣ እኔ እዚህ ሁሉ ነገር ውስጥ እንድገባ አንተ ያንተ የእጅ ስራ አይደለሁም እያለን እንጮሃለን አይደል? ገዳማውያኑ ዓለምን ትተው እግዚአብሔርን ነው የምንከተለው ብለው ከኋላ ዱካውን እየተከተሉ ሲሄዱ የሚሰጣቸውና የሚበሉት የነበረው ግን ሙጃ ነበር። ታውቃላችሁ ግን ሙጃ ብዙዎቻችን ገጠር ያደግን ልጅ በልጅነታችን ገጠር የነበርን ሰዎች ግን ሙጃ ምን እንደሆነ እናውቃለን። ያው ሳር ነው። እሱን እየቀቀሉ ይበሉ ነበር። አያችሁ፣ በዚህ ሁሉ ተጋድሎ ውስጥ ያሳለፉ አባት ናቸው። ጥቂት የተነገረንን እንስማ። ባይታዊ ሆነው ደግሞ ከህዝብ ጋር ይተባበሩ ነበር። ለ8 ዓመት ያህል ብሁትናቸውን እንደያዙ ገዳሟ እንደታቋቁመች አቋቁመው ገንዘብ ያዡ ነው። በዚያን ጊዜ ደመወዝ እንኳን ትንሽ ይሰጥ ነበረ። የፈንታ ደመወዛቸውን እየተቀበሉ ምድዋይ ምጽዋት ነው የሚያስገቡት። ልብላላሉ እና በጣም ታሪክ የሰሩ አህያ እየጫኑ ስታግሪ ድረስ ሄደዋል። ብሁትናቸው ሌላ ወፍጮ እያስፈጩ እየመጡ ህዝቡ ጋር ተመሳሳይ ዝክሩን እየዘከሩ አብረው ሌሊት ህበትናቸው ጋር ነውና በሳቸው ቦታ ነብሩና ያው ሌላው ነበር ሲሄድ በዚያው ቅዱሳናቸው እንደሚተነገርላቸው ትልቅ አባት ይሄም የሚሰክርላቸው አንድ ቀን ይሄን ያህል ዘመን ሲኖሩ አንድ ሰው ጋራ ጮህ ያለ ንግግር የሚያስቀይም የማልተናገሩ አባት ናቸው እና አሁን የመጨረሻችን አባት ይሄ ናቸው። የተራቡ ሰዎችም በመንገድ በማጽናናትና ያላቸውን አገኙት በመስጠት ሁሉን ነገር ትንሽ ትልቅ ሳይሉ እንደኖሩና በዚህ አካባቢ የሚበላ የሚጠጣ ባልነበረበት ሰዓት ይህ አባት ግን ንፍሮ ቀቅለው ያገኙትን እንደሚያካፍሉ አስረድተዋል ማለት ነው። ይህንንም ባትም አለመልቀቅ በማለት ባቴን አለቅም፣ ወደ አዲስ አበባ ፊቴን አልዞርም፣ ይህንን አዲስ አበባ ምን እንዳመጣቸው ቅዱሳኖች ናቸው መርጠው ያመጡኝ ያሉት። ግን ከዚህ ሲኖሩ በለስ ወይም ቁልቋል የሚባል እየተመገቡ በዚህ ኑረዋል። ለምንድነው ሲባል የቦታው ፍቅር የቅዱሳኖቹ ፍቅር አለቅም በማለት ይህንንም ሆዳቸው ደርቆ ወደ ባህር ዳር ሕክምና ሄደዋል። የመንፈሳዊ ልጆቻቸውም ከአዲስ አበባ መጥተው ያሳክሟቸው ሲመጡ ወደ ሕክምና ይዘዋቸው ሲገቡ ምንድነው ሐኪም ነው ሲሏቸው እኔ አልታከምም ብለው የመጡት ሰዎችን በማኩረፍና በመቆጣት እኛ ገንዘባችን ጨፍጭፈን የመጣ ነው ሰው ልናሳክም ነው እንጂ እንዴት እዚህ ድረስ ተሳፍረን መተን ብዙ ገንዘብ ወጪ አውጥተን ከመጣን በኋላ እንዲህ ለምን ያደርጉናል ብለው እነሱም ሲቀየሙ እሳቸውም ወደ ምዕራፈ ቅዱሳን ጎረጎር ሲመለሱ አፋፉ ላይ አምባው ጠጫ ተብሎ ከሚጠራው ከአቡነ መራዊ መካነ ጸሎት ማለት ነው ከመረጃው ሲደርሱ ያም የደረቀ ሆዳቸው ተነፍቶ የነበረው በወርታይ ቁልቁል ብሎ ወጥቶላቸዋል። ይህም አድርገው አባታችን ቃል ሰጥተዋል ማለት ነው። አባቶቻችን ሙተዋል። ጥሩጥሮች አባቶች ያልፈዋል። እዚህ ቦታ ትልቆች ሰዎች አሁን የለንም። ሰው ከሀገሩም ካሉት ትልቆች ከኛም ከገዳሙም አባ ኢያሱ ይባሉ ነበር። አንድ ባይታዊ ጸሎተኛ አባ ገብረ ማርያም ይባሉ ትልቅ ሰው እየነበሩ ሙተዋል። አባ ለመየ ትልቅ ካህን ሙተዋል። አባ ወልደ ዮሐንስ አባ ሙጬ ሞቱ። የዛሬ የመጨረሻችን ዋነኛው ከይ ሁሉ አርምሞ ሆነ የተቀመጡ አንድ ቀን ከሰው ጋር አፋቸውን ከፍተው ለሁሉም እንዳሉ አሁን እንደሳቸው እንደተናገሩት ወዲያውኑ እንኳን እንዳይናገሩ
ሳቅ ብቻ ሲሄዱ መሳቅ ብቻ ነው እንጂ ሌላ ሳይናገሩ ይህ አባት አሁን ወደ የት ነው ሄዱት? ወደ ጎሎቻቸው ሄደዋል። ካያለው እሳቸው ባልንጀራ ህዱ አልቋል። አሁን ወደ ተጨመሩት ከኒያ ደጋጎቹ ዘመዶቻችን ነውና እኛንም ለዚህ ያብቃን። የቅዱሳኖቹ በረከትና ሁኔታ መሆኑ በቅስፈት ሳይሆን የሚሄዱት በእድሜ በእድሜ አባ ኢያሱ ይበልጡ ነበረ ሲተዱ። አባ ገብረ ማርያም ደግሞ እድሜያቸው ትንሽ በኋላ ነበሩ ቀጥለው ሄዱ። አባ ለምይም እንዳይሄዱ ደግሞ አባ ሙጬ ይሄ ትንሽ በለጥ ብለው እንዲያሉ በእድሜያቸው ጥሪ እየተደረገላቸው ይህንን ዓለም እንግዲህ በቃችሁ ተብለው የሄዱ አባት ነውና እግዚአብሔር ተተኪ ያሉትን የእነሱን እድሜ ይስጠደነ ለገዳሙ ላሉት ሰዎችና በጣም ነው ልቅሷቸውን ፍታቱም እንደኔ ከሆነ ይህን ያህል ምን ያደርጋል ስርዓቱ ከተሰራላቸውና አሁን ይሄ ፍታቱ የታወደው ውስጥ የገቡት እንዳሏችሁ በዲቁናቸው ማይረግ ነው። መሶበ ወርቅ ሞልቶላቸዋል። ለካህን ታቦት ይታወዳል፣ ለዲያቆን መሶበ ወርቅ ይወጣለታል ሲሰራው ለነበረው። ስለዚህ ነው እንጂ ምዕመኖቹ ሌላ እንዳይመስላችሁ የገዳሙ ሳይሆን በዲቁናቸው ማይረግ ነው አሁን ሀውደት የደረሱና እግዚአብሔር እንግዲህ ተተኪ ይስጥልና ገዳሞችን ይስጥልና። ተፈስሒ ኦ ቤተልሔም ሀገሮሙ ለነቢያት ተብላ የምትጠራ በሰኞው የውዳሴ ማርያም ላይ ወደ ማብቂያው ጠጋ ያለች ይህች ምስጋና አለች። አንድ ዲያቆን ሕይወቱ ሲያልፍ ወይም ነፍሱ ከስጋው ስትለይ ከቤተ መቅደሱ ውስጥ ከቤተልሔም ስጋ ወደሙን ይዘው የሚመጡበት መሶበ ወርቅ ዲያቆኑ ስለነበረ ተሸክሞ የሚመጣው አንድ ዲያቆን ክብሩ ሲያርፍ ሲቀበር ከአስከሬኑ ጋር ያቺ መሶበ ወርቅ ትወጣለትና በቪዲዮ እንደምትመለከቱት አብራ ትዞራለች። እጅግ የገረመኝና የደነቀኝ አባ ኃይለ ማርያም በዚያ ስፍራ ላይ ከኖሩ እንዳልኳችሁ ወደ 25 ዓመታት በላይ ተቆጥረዋል። ሰውየው ዕድሜ ጠገብ አባት ናቸው። ግን ምን እንዳላቸው፣ ምን እንደሆኑ፣ ምን እንደሚያውቁ፣ ምን እንደሰሩ እንኳን አይታወቅም ነበር። በምን ምክንያት? በክህነት፣ በቤተ ክርስቲያን፣ በሃይማኖት ዙሪያ ምንም እንዳላቸው አይታወቅም። ታዲያ አንድ ሰው መጣና የቀብር ስርዓታቸው በሚከናወንበት ሰዓት ዲያቆን እኮ ናቸው፣ 7 ዓመታትን በአዲስ አበባ ቤተ ክርስቲያናት ውስጥ ሲያገለግሉ ቆይተዋል ብሎ ነገረን። እናንተ ክብረ ክህነትም ለካ ይደበቃል እንዴ? ሚስጥር ተደርጎ ይያዛል እንዴ? ያገለግሉበታል፣ ይታዩበታል እንጂ። ስለ እውነት እጅግ በጣም ነው የገረሙኝ። አንቱ ብለን የምንጠራቸው በዕድሜ ቁጥራቸው ብቻ አይደለም፣ ባላቸው ማዕረግ ነው ደብቀው በሚስጥር ባስቀመጡት። የተፈቀደላቸው ልክና መጠን ወደ እግዚአብሔር ሥጋው ደሙን ሲያዘጋጁ ሕዝበ ምዕመናንን ሲያቆርቡ ለ7 ዓመታት እንደቆዩ አረዱን። የሚገርም ነው። ደብቀው ስለያዙት በሚስጥር ስላወቅን አረዱት ብለናቸዋል። አሁን ያላችሁበት ልባችሁን አሁን የወረደ ግንድ ተሰብስቦ ያደረጉት ታምራት ከዚህ ታመሱ ዘርጣማን አሁን ሁሉም ለለቅሶ የመጡት መናንያንና እናቶች ባሉበት በተሰበሰቡበት ትልቅ ዛፍ ተገጥሞ አለመንካታቸው አባቶች ከዳላይ ይሰራሉ። አሁን በልባችሁ ሁላችሁ ይዛችሁ መሄድ አለባችሁ። አሁን ተዘንጥሎ እንኳን የቁልቋል ዛፍ ቀርቶ በጥሎቱ ክብደቱ ሌላውን ቀርቶ ሳይመጣ ሁላችሁም የተቀመጡበት አይነታቸው የአንተኛው ታምራታቸውን አሁን አይናችን ያየነው ነው። የእሳቸው በረከት በያላችሁበት መጣችሁ የቀበራችሁ በሀገር ውስጥ ናችሁ ደግሞ በጸሎታችሁ አትርፉን ያላችሁ በያላችሁበት አይለያችሁ። ያናቆት ይጠብቅልን። ገዳሙ ታሪክ ምንትንሽ አዘጋጅቷል። ታከሙት እንዳትሄዱ ከዋርካው ከመዘክሪያው እሳቸው ሲዘክሩበት ከነበሩት ዋርካ ይህ ዋርካ የምናየው እመቤታችን የተሰወረችበት ዋርካ ይመስላል። እስካሁን ድረስ ያለ ነው። አሁንም ከዋርካው እሳቸው ሲለቀስ ከሚዘክሩበት ቦታ ያ የወረደ ግንድ አለመምጣቱ አባቶቻችንን በሲኦል እንዲያወጡን የነሱ ጸሎትና ምን ላይ አይለየን።
ኦ አዳም መሬት አንተ ወትገብ ውስተ መሬት፣ አንተ አዳም ከአፈር ከመሬት ተገኝተሃልና ወደ መሬት ወደ አፈር ተመልሰህ ትገባለህ ሲሉ ሊቃውንተ ቤተ ክርስቲያን አበው ካህናት የቤተ ክርስቲያናችን የጀርባ አጥንት የሆኑት ሊቃውንት አንድ ሰው ከመቀበሩ በፊት ሁሉም በእጆቻቸው ካህናቱ አፈርን ይይዛሉ። ልክ እንዲህ በቪዲዮ ላይ እንደምትመለከቱት በእጃቸው ይይዙና እንደውም ደግሞ ጸበልም በእጃቸው ይዘው የተቆፈረው ስፍራ ላይ ያርከፈክፋሉ፣ ይረጩታል። ይህንን ምስጢር ብዙዎቻችን አናውቅም። በተለይ ሴቶች ደግሞ በፍጹም ይህንን ምስጢር አታውቁትም። ምክንያቱም ራቅ ብላችሁ ስለምትኖሩ። ይኸው ወደ እናንተ በሰባት ቴሌቪዥን በዚህ መልክ አባ ኃይለ ማርያምን አያይዘን ይዤንላችሁ መጥቻለሁ። እየነገርኳችሁ ነው፣ ጆሮ ሰጥታችሁ ስሙ። ከብዙ በጥቂቱ አሁንም የአካባቢው ሕዝብ ያው በመውደድ ስራ መፍታት ለማየት ከሌላ አባቶችም እናቶችም ዝናቸውን ያውቁ የነበረ ስራችን ይቅርብን ብለው በመምጣት ከተለያየ ገዳማት ከመሙት ከፍቅርተ ክርስቶስ እንዲሁም ከአዲስ አምባ ከተለያየ ገዳማቶች አባታችን ዝናቸውን ሰምተው ሌት በመጓዝ መጥተው ለቀብር ስነ ስርዓት ተገኝተዋልና የአባታችን በረከት አይለያችሁ። በሀገር ውስጥ ናችሁና በሀገር ውጭ ናችሁ ገዳማን የምሳሱላት የምንወዳቸው አባት ከዚህ ዓለም ተለይተውናልና እኛም ብናዝን ለዓለም የሚጸልዩ አባት ስለሆኑ እናንተም የበረከቱ ተካፋይ እንድትሆኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ሰላም ያዋለ ሰላም ያሳድረን። ነፍሰ እሁነ ኃይለ ማርያም ነፍስ ይማርልን። እንግዲህ አድማጭ ተመልካቾቼ የሰባት ቴሌቪዥን መርሃ ግብር ተከታታዮች ዛሬ ይህንን ቪዲዮ ወደ እናንተ ይዤላችሁ ስመጣ ቅድም ጀምሬ እንደነገርኳችሁ በእውነት በትልቅ ሐዘን ነው። ለወዳጅ ዘመዶቻቸው፣ ለልጆቻቸው፣ ለሚያውቋቸው በሙሉ እንደው በፊትም በስራም በምንም በህይወትም ገጠመኝ ለሚያውቋቸው ሰዎች በሙሉ መጽናናትን እመኛለሁኝ። እንግዲህ አባታችን አባ ኃይለ ማርያም በስጋ ከዚህ በኋላ ተሰናብተውን ሄደዋል። በ12 አርባቸው ይሆናል ከፊት ለፊታችን ማለት ነው። ሁላችንም አባ ኃይለ ማርያምን እግዚአብሔር በቀኙ እንዲያስቀምጥልን በእውነት ልናስብ ይገባል። መቼም ገዳማውያን ውስጥ ገብተው ረጅም ዓመታቶችን ከነሱ ጋር አብረው ኖረው የሚታየውና የእኛም የምናስበው በእግዚአብሔር ቀኝ እንደሚቆሙ ነው። ፍርድ ሁሉ ግን የእግዚአብሔር ነው አይደል? አዎ። አባ አዳነ የሚባሉ ባህታዊ አንድ አባት ይዤላችሁ ቀርቤ ነበረና ምን አሉ? እሳቸው ከተናገሩት ንግግር ውስጥ ሲኦል ሄጄ ባየሁበት ጊዜ አሉ በምድር ላይ እጅግ በጣም ትልቅ ግርማ ሞገስ ያላቸውና የእግዚአብሔር ሰው የሚባሉትን ሰዎች በሲኦል አገኘኋቸው። በገነት ደግሞ እዚህ ግባ የማይባሉ በጣም ጥቃቅን ምንም ሰው ሊያያቸው እንደው ማይረቡ ናቸው የሚሏቸውን ሰዎች ደግሞ እነዚህ ሰካራም፣ እነዚህ ዘማውያን፣ እነዚህ ሌቦች ናቸው የሚሏቸውን ደግሞ በገነት አግኝቻቸው ካስገረሙኝ ነገሮች ውስጥ አንዱ እኚህ ናቸው ብለዋል። አሁን ማለት የፈለኩት ግን ምንድነው? ሁላችንም አባ ኃይለ ማርያምን ስናስብ እግዚአብሔር በቀኙ እንዲያስቀምጥልን ለእኛም ደግሞ በረከታቸው እንዲደርሰን እንደው እዛ ሆነው ስለ እውነት እኛ ኦርቶዶክሳውያን ያማልዱናል ብለን ስለምናምን እንዲማልዱን ወደ እግዚአብሔር እንዲለምኑልን በረከታቸው እንዲደርስ ልንለምን ልንጸልይ ይገባል ማለት ነው። እንግዲህ በዚያ ገዳም ላይ በዚያ ስፍራ ላይ አርባው ደርሷል። ቤተክርስቲያኒቱ ያን ነገር ታዘጋጃለች። እዚህ ጋር የማስቀምጥላችሁ የጎሮጎር ምዕራፈ ቅዱሳን ቅድስት ማርያም አንድነት ገዳም የገዳሙ አካውንት ነው።
በዚህ አካውንት ላይ ገዳሙን በማገዝ የኚህንም አባት አርባቸውን እንደው ሁላችንም አንድ ላይ አድርገን እንድናከብር የክፍላችሁን የተፈቀደላችሁንና ያሰባችሁትን ለገዳሟ ብታግዙ እጅግ በጣም መልካም ነው ብዬ አስባለሁ። ቤተሰቦቻቸውም በዚያ ስፍራ ላይ ተገኝተው ከበረከቱ ተሳታፊ ይሆናሉ፣ ወደ ሁላችሁ ይደርሳል። እግዚአብሔር ከፈቀደ አርባውን እንደዚሁ በጥቂት ቪዲዮ ይዤላችሁ እመጣለሁኝ እና እስካሁን ድረስ ስለተከታተላችሁን ስላከበራችሁን በሌላ ቪዲዮም ደግሞ ዳግም ስለምንመጣ ሰብስክራይብ የምትለዋን በተን እየነካችሁ የደውል ምልክቱን ስትነኩ ሁልጊዜ አዳዲስ ቪዲዮዎች ገዳማውያንና ገዳማትን እንዲሁም ደግሞ አድባራትን ታላላቅ የሆኑ ትምህርቶችን በዚሁ ቻናል ይዘንላችሁ ስለምትመጣ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ሀገራችንን ኢትዮጵያን፣ ሃይማኖታችንን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆዩኝ። ቸርን ሰንብት።